የአራዳ ሞል ዋና መግቢያ ነው። ይሄ ከፊት ለፊቱ ፋውንቴን እየተሰራለት ነው ያለው። ይህ ደግሞ ከሙሐሙድ ወደ ቴዎድሮስ አደባባይ የሚያስኬደው መንገድ ነው። እንደምትመለከቱ እንግዲህ ትልልቅ ሰማይ ጠቀስ ህንፃዎች እየተሰሩ ነው፣ በኮንስትራክሽን ላይም እንደምናያቸው። እዚህ ጋር ደግሞ ያው ቴዎድሮስ አደባባይ ነው፣ ኢየሩስ ታወር ይታይና እንዲሁም ደግሞ የወደ አቢሲኒያ፣ ከዛ ደግሞ የትልልቅ የባንኮች ህንፃዎች ይታዩናል። አራዳ ሞል እንግዲህ የመስታወት ገጠማ ተጠናቆ እንዲሁም ደግሞ በክሬን ከላይ የጣራ ማልበስ ስራ እንዲሁም ደግሞ የፊት ለፊት ያሉ ቋሚ ምሰሶዎች የአልሙኒየም የመግጠም ስራ የመጀመር ሂደት ላይ ነው ያለው። እዚህ ጋር ደግሞ የዳግማዊ ምኒልክ አደባባይ፣ ከዛ ደግሞ የአራዳ ጊዮርጊስ ቤተክርስቲያን እንደምንመለከታቸው እንግዲህ ብዙ ዛፍ ያለበት አካባቢ ነው። ይህ የአራዳ ሞል በዶሮ ማነቂያ በኩል ያለው፣ ከላይ በኩል ደግሞ ይሄ የምንመለከተው ልጆች አሁን ሳይክል እየነዱበት ያለው የአራዳ ንግድ ማዕከልና የአውቶቡስ ተርሚናል ነው። ሰላም ሰላም ውድ ተመልካቾቻችን እንዴት ናችሁ? እንኳን ወደ ዛሬው ቪዲዮ በሰላም መጡ። ዛሬ ያለነው ፒያሳ ነው። ፒያሳን እንግዲህ እንቃኛታለን። አመሻሽ ላይ ነው የመጣ ነው። በመጀመሪያ ይህ ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ ጀምሩት ቤተሰቦች፣ እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። ያለነው እንግዲህ ፒያሳ አራዳ ፓርክ መግቢያው አካባቢ ነው። አራዳ ፓርክ መግቢያው እንግዲህ ይሄ በዚህ በፒያሳ በኩል በላይ ያለው በዚህ በኩል ነው የሚገባው። የዛሬው ጉዟችን የሚሆነው እንግዲህ ከዚህ ተነስተን ወደ አድዋ ሙዚየም እንሄዳለን። በአድዋ ሙዚየም ደግሞ ወደ ላይ ወደ ጊዮርጊስ እንወጣና እዛ ጋ የአድዋ የንግድ ማዕከልና የአውቶቡስ ማቆሚያው ጋር ከላይ ከቴራሱ ላይ ሆነን ካየን በኋላ የሚኒሊክ አደባባይን ከዛ ደግሞ የጊዮርጊስን ከዛ ሆነን ካየን በኋላ ተመልሰን ወደ አራዳ ሞል ጋር መተን ከዛ ወደ ሙሐሙድ ጋር መተን ወደ ቴዎድሮስ አደባባይ ነው የምናደርገው። እንግዲህ ያለነው አሁን የሲኒማ አምፒር የነበረበት ህንፃ አካባቢ ነው። አሁን ፊት ለፊት የሚታየን አጥሩ ማለት ነው። የአራዳ ሞል እንግዲህ ወደ መጠናቀቅ ደረጃ ላይ እየደረሰ በመሆኑ በዚህ አካባቢ መግቢያው ነው የሚሆነውና አይ ቲንክ ለዛ ይመስለኛል ህንፃው የተነሳው። እንግዲህ የኤሌክትሪክ ህንፃ ማለት ፊት ለፊታችን ያለው ማለት ነው። ከዛ የአራዳ ህንፃ ይታየናል ፊት ለፊት። አውጪ ወደ ላይ የምታስኬድ ዜብራ ነች። እኛ በኤሌክትሪክ ህንፃ ነው የምንሻገረው። ወደ ታች ወደ ግራ ደግሞ የሚያሳጥፈው ወደ ቀይ ባህር ኮንዶሚኒየሞች ያሉበት አካባቢ ነው። ከዚህ ፊት ለፊት ደግሞ እየመጡ ያሉት በሲኒማ ኢትዮጵያ ፊት ለፊት ባለው መንገድ የሚመጡት ናቸው። አሁን ፊት ለፊት ደግሞ የሚታየን የአድዋ ሙዚየም አለ። እንግዲህ ከዛ ፊት ለፊቱ ደግሞ አሁን በመጠናቀቅ ላይ ያለው የአራዳ ሞል ነው። አሁን ተሻግረናል። ይህ የኢትዮጵያ ኤርላይን የሚታይበት ሎጎ ነው። ይህ ደግሞ አጥሩ ሲኒማ አምፒር የነበረበት ነው። ከላይ ደግሞ የአራዳ ሞል ነው ማለት ነው። እንግዲህ አራዳ ሞል በሌክዠሪነቱ በኢትዮጵያ ቁጥር 1 ይሆናል ተብሎ የሚጠበቅ ትልቅ ሞል ነው። ስራ ርብርቡ ደግሞ ከዚህም በፊት እንዳየነው በጣም ፈጣንና ለረጅም ሰዓት የሚሰራበት ፕሮጀክት ነው። አሁን ደግሞ የክሬን መጥቶ አይ ቲንክ የጣራ ገጠማ እያደረገ ነው ያለው። በዚህ በኩል እያየነው ደግሞ ያለው የአድዋ ሙዚየም ነው። እንግዲህ ጦርና ጋሻ ነው የምናየው የትልቁ ህንፃ ላይ ማለት ነው። እዚህ እንግዲህ መኮንን ባቅላባ አለ። እዚህ ፊት ለፊታችን ባለው ካፌ አለ። እዛ ጋር መኮንን ባቅላባ መታችሁ ልትጠቀሙ ትችላላችሁ። እንግዲህ ይህን ሞል በምንመለከትበት ጊዜ አሁን ውስጡ መስታወቱ ኦልሞስት ገጠማው ዙሪያውን ተጠናቋል። ከውጭ ያሉት የአልሙኒየም የመሸፈን ስራ ነው የሚሰራው ቀጣይ። ከዛ እንግዲህ የውስጡ ፊኒሽንግ ካለቀ 2019 ላይ ይመረቃሉ ከተባሉ 4 ሞሎች አንዱ ይሄ ነውና እንግዲህ የተለያዩ ኢንተርናሽናል ድርጅቶች፣ ሱፐር ማርኬቶች እዚህ እንደሚመጡ መረጃው አለ። እንግዲህ አዲስ አበባ እንግዲህ በዓለም ላይ ትልቅ የዲፕሎማቲክ ከተማ እንደሆነች ይታወቃል። እንዲሁም ደግሞ ብዙ ቱሪስቶች አሁን እየመጡ ነው። ስለዚህ የዚህ አድዋ ሙዚየምን ጎብኝተው እንዲሁም ደግሞ አራዳ ፓርክንም ጎብኝተው
እዚህ ጋር ደግሞ ሾፕ አድርገው የሚሄዱበት ኮኔክትድ የሆነ ልማት ነው። እዚህ አካባቢ የምናየው ፒያሳ እንግዲህ መልሶ ግንባታው ከተጀመረ በኋላ እጅግ ግዙፍና ትልልቅ ፕሮጀክቶች ናቸው የተጠናቀቁት። ከዚህ በፊት እንዳየነው አራዳ ፓርክ አለ። ብዙ አሚኒቲዎች ያሉት፣ የተለያዩ መሰረተ ልማቶች ያሉት፣ ግሪን ኤሪያ ያሉት፣ የመሮጫ ትራክ ያለው፣ የተለያዩ ካፌዎች፣ ሆቴሎች እንዲሁም ደግሞ የስፖርት አሬና፣ የልጆች ደግሞ እጅግ በጣም ደስ የሚል መዝናኛ ያሉበት አራዳ ፓርክ ያለበት እዚሁ አካባቢ ነው። እንዲሁም ደግሞ ይሄ አሁን አራዳ ሞል ሲጨመር፣ አድዋ ሙዚየም ከዚህ በፊት የተጠናቀቁ ሲጨመር፣ እንዲሁም ደግሞ ፒያሳ ላይ ያለው የአድዋ የንግድ ማዕከል እሱ ደግሞ አሁን ወደ ስራ ሱቆች በመግባት ሱቆች እና የተለያዩ አገልግሎት የሚሰጡ ድርጅቶች እዛ እየገቡ ነው። ሙሉ ለሙሉ እንግዲህ አካባቢ ስራው ተጠናቆ የግንባታው ሁኔታ ከተጠናቀቀ በኋላ እጅግ የሚያምር አካባቢ ነው የሚሆነው። እንግዲህ ፒያሳ ዘመናዊ መልክ እየያዘች ነው ያለችው። በአድዋ ሙዚየም በኩል ሆነን ነው ይሄንን ስናየው ሙሉ ለሙሉ የሚታየን የአራዳ ሞል ማለት ነው። ቤተሰቦች አሁን ደግሞ ከላይ ከቴራሱ ላይ የአድዋ የንግድ ማዕከልና የታክሲ እንዲሁም ደግሞ የአውቶቡስ ተርሚናሉ ጋር ደርሰናል። ፊት ለፊታችን የምናየው ማዘጋጃ ቤት ነው። እዚህ ቴራሱ ላይ እንግዲህ ልጆቹ ባይክ ያደርጋሉ፣ እንዲሁም ደግሞ ስኩተር እየነዱ ነው የምናየው። ከስር ክሬን ያለበት ደግሞ ያው ቅድም አይተነው የመጣ ነው የአራዳ ሌክዠሪ ሞል ነው። ይህ የአድዋ ንግድ ማዕከል እንግዲህ ወደ ታች ግራውንድ ላይ የታክሲ የአውቶቡስ ተርሚናል አሉት። እንዲሁም ደግሞ የተለያዩ ካፌዎች፣ ሱቆች፣ ወደዚህ የወርቅ ቤቶች፣ ሬስቶራንቶች ያሉበት ብዙ ሰፊ የንግድ ማዕከል ነው። እንግዲህ ይሄ ከፊት ለፊቱ እዚህ ጋር የምናያቸው የፋውንቴን አለው። ይህ እንግዲህ የድሮ ዶሮ ማነቂያ ያለበት አካባቢ ማለት ነው። ይህ ፊት ለፊታችን የዳግማዊ ምኒልክ አደባባይ ያለበት ነው። ከላይ ደግሞ የአራዳ ጊዮርጊስ ቤተ ክርስቲያን፣ ወደ ሰሜን ሆቴል እንዲሁም ደግሞ ወደ አፍንጮ በር ወደ ውቤ በረሃ የሚያስኬደው መንገድ ነው አሁን መኪኖች እያለፉበት ያለው። እዚህ ጋር ደግሞ ቴምር ሪል ስቴት ህንፃ እየገነባ ነው ያለው። ከጀርባው ደግሞ የጣይቱ የትምህርትና የባህል ማዕከል አለ። ከስር ወደ ታች ደግሞ በምንወርድበት ጊዜ ወደ ራስ መኮንን የአገር ፍቅር ቲያትር አለ። እንግዲህ ይህ የአድዋ የገበያ ማዕከልና የትራንስፖርት ተርሚናል ለሚለው ውስጡ ከዚህ በፊት አሳይቻችኋለሁ። ተመልሳችሁም ወደኋላ ልታዩ ትችላላችሁ። በጣም የሚያምር ዘመናዊና አሁን መንገድ ላይ ወይም ደግሞ በፀሐይ በዝናብ አገልግሎት የሚሰጡ የታክሲዎችና የአውቶቡሶችን ችግር የሚቀርፍ ነው። ማረፊያ ያለው በጣም ዘመናዊ ማረፊያ ያለው፣ እንዲሁም ደግሞ የተለያዩ ካፌዎች አሉ። ሰዎች ታክሲ ካላገኙ እዛ አረፍ ብለው ራሱ ሻይና ቡና እያሉ ቆይተው የሚንቀሳቀሱበት እጅግ ማራኪ ተርሚናል ላይ ያለው። ይሄ ደግሞ በጎኑ በኩል ላይ ያለው። አሁን እንግዲህ ቀጥታ የምንሄደው የአራዳ ሌክዠሪ ሞልን እያየን ነው የምንሄደው፣ ግራችንን ይዘን ማለት ነው። አሁን እንግዲህ እንደምንመለከተው አሁን ባሶቹ ለጊዜው እዚህ ጋር ነው ተሳፋሪዎችን የሚያወሩት። ከዚህ በኋላ ግን ተሳፋሪዎችን ለሚነሱበትም የሚገቡበትም እዚሁ ተርሚናል ውስጥ ይሆናል። ስለዚህ በጣም ማራኪ ነው የሚሆነው። ይሄ እንግዲህ የአራዳ ሞል የላይኛው ክፍል ነው። በሁለቱ መካከል መንገድ አለ። በአድዋ በንግድ ማዕከሉና በሞሉ መካከል እቺ ወደዛ ታሳልፋለች። የድሮ ሸዋ ሆቴል ወዳለበት ደግሞ ወደ ታች ያስወርዳል። ከዛ ቀጥታ ከወረዳችሁ በኋላ በጀርባ በኩል ማለት ነው ወደ 4 ኪሎ መታጠፍ ትችላላችሁ። እንዲሁም ደግሞ ቀጥታ
አራዳ ፓርክ መግባት ትችላላችሁ። እዚህ ጋር እንግዲህ ፊት ለፊት የምናያቸው የመስታወት ሲገጠሙባቸው የነበሩ ማቴሪያሎች ናቸው። አሁን እንግዲህ የእግረኛ መንገዱ ላይ ነው ያለው እስከሚጠናቀቅ ነው። ከዛ እንግዲህ ሁለቱም እዚህ ጋር ሲጠናቀቅ አራዳ ፒያሳ በጣም ሞቅ ደመቅ ነው የምትለው። እንግዲህ ሾፒንግ ሲጀመር ውስጡ ደግሞ የተለያዩ አሚኒቲዎች ይኖሩታል። የልጆች ማቆያ የመሳሰሉት ዘመናዊ ነገሮች ስለሚኖሩት ደስ የሚል ኢንቫይሮንመንት ነው የሚሆነው። በቃ ሞደርን ፌስ ኦፍ ፒያሳን እዚህ ጋር እናያታለን። አሁን እዚህ ጋር የምናያቸው ሰዎች ተሰልፈው ለጊዜው ነው እንጂ እዚህ ከላይ አይተነው የመጣ ነው ተርሚናል ጋር ይገባሉ። ውድ ተመልካቾቼ በጣም አመሰግናለሁ ስለምትከታተሉኝ። ላይክ በማድረግ አበረታቱኝ፣ እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። እንግዲህ ሀገራችንን ባላችሁበት ቦታ እያሳየኋችሁ ቆይቻለሁኝ። እንግዲህ 2019 ደግሞ ከእግዚአብሔር ጋር ፈጣሪ ቢፈቅድ ኢትዮጵያን እየዞርን የተለያዩ የሚታዩ የሚጎበኙ ቦታዎችን እናሳያችኋለን። አሁን ወደ አራዳ ሞል ዋና መግቢያ አካባቢ እየደረስን ነው ያለ ነው። እንግዲህ ዋናው ሜን ጌቱ የሚሆነው ይህ ፊት ለፊታችን የምናየው ነው። አሁን ወደ ኋላ ያለውን ላሳያችሁና እንደርስበታለን። ያው እንደተመለከታችሁት ነው መስታወት ሙሉ ለሙሉ ተገጥሞ አልቋል። ዋና በሩ እንግዲህ ይሄ ነው። ከፊት ለፊት የፋውንቴን እየተሰራለት ነው ያለው። እንግዲህ አዲስ አበባ ላይ አሁን ፕሮጀክቶች እንደዚህ ተጀምረው የሆነ ሳይም ላይ ፕሮግረስ አይታችሁ ድጋሜ ስትመጡ ተጠናቆ ልታገኙ ትችላላችሁና አሁን ይሄ ፊት ለፊት እንግዲህ የምናየው ዋና መግቢያው፣ ከፊት ለፊት ደግሞ ይቺ እየተገነባች ያለችው ፋውንቴን ነች። ክሬኑ ደግሞ እዚህ ፊት ለፊታችን አለ። ከላይ አይ ቲንክ የጣራ ማልበስ ስራ እየሰራ ይመስለኛል፣ ወይም ደግሞ የተለያዩ ማቴሪያሎችን እያቀበለ ፊት ለፊታችን እንግዲህ ላዳ ነው የምናያት። ላዳ እንግዲህ በአዲስ አበባ የታክሲ አገልግሎት ለረጅም ዘመን አገልግሎት የሰጠ ታክሲ ነች። ኢቭን አሁን ብዙ የተለያዩ ራይድ፣ ፈረስ፣ ያንጎ፣ ሜትር ታክሲ እንደዚህ የሚባሉ ከመምጣታቸው በፊት ከታክሲ ቀጥሎ ወይም ከአውቶቡስ ቀጥሎ አዲስ አበባ ላይ የትራንስፖርት አገልግሎት ሲሰጥ የነበረ ታሪክ ያለውና ለአዲስ አበባም ብዙ የንግድ እንቅስቃሴ የሰዎች አገልግሎት የሰጠ ላዳ ታክሲ ነች። አልፎ አልፎ እንመለከታለን። አሁንም አይ ቲንክ ላዳ የራሽያ ምርት ይመስለኛል አይደለ? ላዳ የራሽያ ምርት ነው። ጥንካሬው ምኑም በጣም ምርጥ መኪና ነው። እዚጋ ፊት ለፊታችን ደግሞ እንግዲህ የሲሚንቶ እያወረደ ያለ ነው። የኮንክሪት ሙሌት እያደረገ ያለ መኪና ነው። እኛ እንግዲህ በዚህ ወደ አድዋ ሙዚየም በስሩ በኩል አድርገን በሙሐሙድ ጋር ታጥፈን ወደ ቴዎድሮስ አደባባይ እንጓዛለን። ቤተሰቦች እንግዲህ ፒያሳ ሁሌ እንመጣባታለን እና አትጠገብም። ፒያሳ የበለጠ ውበቷ ደግሞ ወደፊት ነው የሚገለጠው። የፒያሳ ሙሉ አሁን እየተሰሩ ያሉ ልማቶች ተጠናቀው ስራ የሚጀምሩ ሱቆች፣ ሬስቶራንቶች፣ ካፌዎች፣ ሞሎቹ፣ የንግድ ማዕከሉ ሁሉ ነገር ሲጀምር ፒያሳ የበለጠ ውበቷ ወደፊት የሚመጣ ነው። እስኪ ወደ ኋላ ያለውን እይታ አይተነው ታጥፈን እንዞራለን። እዚህ ጋር እንግዲህ እንደምትመለከቱት ነው ሞላችን እየተጠናቀቀ ነው ያለው። ፊት ለፊታችን ደግሞ ታሪካችንን የምናስታውስበት የአድዋ ሙዚየም አለ። አድዋ ሙዚየም እንግዲህ ለጎብኚዎች ክፍት ነው እና በተመቻችሁ ሰዓት መታችሁ ብትጎበኙ ብዙ የአድዋ የአባቶቻችንን ታሪክ ከመነሻ እስከ መጨረሻ ድረስ የምትመለከቱበት ትልቅ ሙዚየም ነው እና መታችሁ እንድትጎበኙ እንጋብዛችኋለን።
እሺ ቤተሰቦች መጓዛችንን ቀጥለናል። አሁን ከሙዚየሙ ስር ነው። ፊት ለፊት ደግሞ እንግዲህ የምናየው ረጅሙ የአራዳ ህንፃ ነው የምናየው። እንግዲህ እዚህ አካባቢ ረጅም ህንፃ ከሚባሉት መካከል ይህ ያየነው የአራዳ ህንፃ ተጠቃሽ ነበር። አሁን ግን ረጃጅም ህንፃዎች እየመጡ ነው። ስፔሻሊ አሁን በመሐመድ ወደታች በምንወርድበት ጊዜ እጅግ በጣም ሰፊ ትልልቅ ኮንስትራክሽን ያለበት አካባቢ ነው። እንዲሁም ደግሞ ከቴዎድሮስ አደባባይ ወደ ቤተ መንግስት በሚያስኬደው አካባቢ እንዲሁም ደግሞ የድሮ ቄራ እዛ አካባቢ ትልልቅ ሌክዠሪ አፓርትመንቶች፣ ቢሮዎች እየተጠናቀቁ ነው ያሉት። እንዲሁም ደግሞ በግንባታ አለም ላይ ያሉ አሉ። ከዚህ በፊት ሪያሊቲ ሪል ስቴትን እዚህ አካባቢ ሂደን አይተን ነበረ እና ፍላጎት ካላችሁ እዚህ ዲስክሪፕሽኑ ባለው ስልክ ላይ ኮንታክት ልታደርጉ ትችላላችሁ። የመኖሪያ እንዲሁም ደግሞ የሱቅ አገልግሎት የሚሰጡ ቤቶችን በመገንባት ላይ ነው ያለው ሪያሊቲ ሪል ስቴት እዚህ አካባቢ። እንዲሁም ደግሞ እዚህ አካባቢ ያየነው ሜሪት ሪል ስቴት አለ። የመኖሪያ ቤቶቹ ከቀይ ባህር ኮንዶሚኒየም ፊት ለፊት እየገነባ ነው ያለው። እሱንም አሳይተናቸዋል ከዚህ በፊት። እንግዲህ ፊት ለፊት የምናየት መሐሙድ ጋር የሚባለው አካባቢ ነው። መሐሙድ በፊት የነበረው ህንፃ ከፈረሰ በኋላ በአዲስ ተገንብቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰጠበት ሁኔታ ነው ያለው። እንዲሁም ደግሞ ይህም በዚህ አመት ተመርቆ ተከፍቶ ቤተክርስቲያኒቱ ህንፃውን ተረክበዋለች። ከዛ በኋላ ስራ ጀምሯል። ከስር የተለያዩ ሱቆች፣ ወርቅ ቤቶች፣ ልብስ ቤቶች አይ ቲንክ ስራ ጀምረውበታል። እንዲሁም ደግሞ ከሱ ስር የቴምር ሪል ስቴት ቴምር ፕሮፐርቲስ አለ። የንግድ ሱቆች ያሉበት ሪል ስቴት ነው እዚህ ፒያሳ ላይ ማለት ነው። እንግዲህ ለንግድ የተመቸች ነች እና ፒያሳ እንደዚህ አይነት ህንፃዎች ናቸው እየተገነቡ ያሉት። በዚህ ደግሞ የድሮ ህንፃዎች ናቸው ያሉት እዚህ በግራ በኩላችን ያሉት ማለት ነው። በብዛት የኮንስትራክሽን እቃዎች ያሉበት እንደዚህ ለቤት መስሪያ የሚያገለግሉ እቃዎች ያሉበት ሱቆች ናቸው በዚህ በግራችን በኩል ያሉት። ተሻግረን ፊት ለፊታቸውን እናየዋለን። አሁን በጎናቸው ስለምናልፍ ሙሉን ለማየት ስለማይመች ነው። ተሻግረን ግን እናያለን። እንደምትመለከቷቸው በሻተር ነው መግቢያቸው ራሱ። አሁን ግን አዲስ አበባ ላይ በብዛት የምናየው መስታወት ናቸው መግቢያዎቹ። እነዚህ እንግዲህ የድሮ ስለሆኑ ነው። በሻተር ነው መግቢያቸው። እነዚህ ደግሞ እያየናቸው ያለ ነው የኤሊያና ሆቴል ፊት ለፊት አካባቢ ያሉ ህንፃዎች ናቸው። ጀርባቸው በኩል ማለት ነው ይሄ። ጉዟችን እንግዲህ ወደ ቴዎድሮስ አደባባይ አድርገን እየወረን ነው ያለው። ወደ ላይ ሲወጡ ይህ አካባቢ ትንሽ ዳገት አለው። ወደ ታች ደግሞ በምንሄድበት ጊዜ ያው ትንሽ መጠነኛ ቁልቁለት ያለበት ሁኔታ ነው ያለው። አው ደስ ይላሉ። በዚህ አካባቢ ያሉ የቆዩ ህንፃዎች ናቸው። ሳይዛቸው በእርግጥ መጠነኛና ትንሽ ቢሆንም እኛ እንግዲህ መኪኖቹን በዚህ በኩል አድርገን እንሻገርና ጉዟችንን የምንቀጥል ይሆናል። ቤተሰቦች ላይክ አላደረጋችሁ ላይክ አድርጉልን። እንዲሁም ደግሞ ሰብስክራይብ በማድረግ አብራችሁን ቆዩ። ይህ እንግዲህ የሳይክል መንገድ ነው። አው እንግዲህ የድሮ ቤቶች ያልኳችሁን ፊት ለፊታቸውን በዚህ በኩል ማየት እንችላለን። እንዲሁም ደግሞ ዛፎች አሉ እዚህ አካባቢ። ኦልሞስት የመጀመሪያው ኮሪደር የተሰራ ነው ይሄ የሳይክል መንገድ። እንዲሁም ደግሞ ዛፎቹም የዛ ጊዜ አይ ቲንክ 2 አመት ሆናቸው ማለት ነው። አሁን ግን አድገው እንደምትመለከቷቸው ትልልቅ እየሆኑ ነው ያሉት። ፊት ለፊታችን ደግሞ በመገንባት ላይ ያለ ረጅም መንታ ህንጻ አለ። እሱ ማለት ከቴዎድሮስ አደባባይ ፊት ለፊት ሆኖ ሰይጣን ቤት የሚባለው ሲኒማ ቤት አለ አይደለ? ከሱ ጎን ነው ያለው። ከሱ ከፍ ብሎ ያለ ነው። በሱና በዚህ በሲኒማ ቤቱና በዚህ በሁለቱ መንትዮ ህንጻዎች መካከል ሌላ ህንጻ ያለ አይመስለኝም። ስንደርስ ግን የምናይ ይሆናል። እንግዲህ ትልልቅ ህንጻዎች ያሉት በዚህ አካባቢ ነው። ከነዚህ ህንጻዎች ካሉበት ወደ ታች ጀምሮ ትልልቅ ህንጻዎች አሉ እስከ ንግድ ባንክ ድረስ። ሜክሲኮ በመሀል ፍሬንድሺፕ አለ እንጂ ፍሬንድሺፕ ያው ግራውን ይዞ
ወደ ታች ደግሞ ፍሬንድሺፕ አይ ቲንክ ማስፋፊያ ያለው መሰለኝ። ከዛ አምባሳደር ፓርክ አለ። ከፍሬንድሺፕ ቀጥሎ አንድ የታጠረ ቦታ አለ፣ ግሪን ስፔስ ይመስለኛል። ለዛ ነው ማስፋፊያ ያልኳችሁ። በእርግጥ የፍሬንድሺፕ ፓርክ ላይሆን ይችላል። ከሱ ቀጥሎ ያው ግሪን ኤሪያ ሊሆን ይችላል። ከዛ የወንዝ ዳርቻም አካባቢ ያለበት ነው፣ የድሮ ቄራ ማለት ነው። እዛ አካባቢ ያሉ ቤቶች እንግዲህ በጣም ቪዋቸው ራሱ ወደ ፍሬንድሺፕ ፓርክ ስለሚያይ ደስ የሚል አካባቢ ነው ያለው። አካባቢው አረንጓዴ ነፋሻማ፣ ወደ ላይ ከፍ ስትሉ በዛው ወንዝ ዳርቻውን ይዛችሁ አራዳ ፓርክ አለ፣ ፍሬንድሺፕ አለ። ከዛ ዝቅ ስትሉ ደግሞ ጊዮን አለ። የሚያምር አካባቢ ነው። ተመልከቱ ህንፃዎቹ ምን እንደሚያካክሉ። በጣም ትልልቅ ህንፃ ነው እዚህ አካባቢ እንግዲህ ከዚህ በታች የምናገኘው። አሁን ይሄ አዲስ ነው ገና ኦልሞስት ቢጠናቀቅም ገና ወደ ስራ አልገባም። የወደፊቷ ፒያሳ በጣም ማራኪ ነች። ይሄ ደግሞ ወደ አይ ቲንክ ወደ መርካቶ የሚያስኬደው መንገድ ይመስለኛል። ወደ መርካቶ ያስኬዳል። ኤሊያና ሆቴል የምናየው ፊት ለፊት ያለበት ነው። በመንገዱ ከመብራቱ በግራ በኩል ማለት ነው። ፒያሳን እንግዲህ እየመጣ ነው መንገድ ወደ ኋላ እያየረው ነው ያለ ነው ቤተሰቦች። ያው እቺ ዳር ላይ ያለችውም የቆየች ህንፃ ነች። ይቺ ደግሞ እንግዲህ ወደ 4 ኪሎ ፓርላማ የሚያስወጣው መንገድ ማለት ነው። ቤተሰቦች ስለምትከታተሉን በጣም እናመሰግናለን። እስከ መጨረሻው ድረስ ተከታተሉ፣ ትወዱታላችሁ። የምናጠናቀቀው ምቹ ኮርነር ቴዎድሮስ አደባባይ ፊት ለፊት ነው። ሰላም ሁኑልን። ከዚህ በታች እንግዲህ ትልልቅ ህንፃ እያየን ነው የምንሄደው። ሰላም ሁኑልን።